ስለ ሪሃና ቤተሰቦች ወይም ስለ ሆነ ዓለም አቀፍ ሴሌብሪቲ ምን አገባኝ የሆነ ነገር ለመጠቀም ትንሽ ማወቅ የሚጠይቅ ይመስለኛል። የተወሰነች ነገር ማንበብ ምንድነው ተጽዕኖ ምንድነው ጠቀሜታው የሚለውን አስበነው እንኳን አናውቅም። እኛ ተጠቃሚ አገልግሎቱን ተጠቃሚ ሳንሆን ፕሮዳክት ነው እያመረተ ያለ ምርት ጊዜውን ካጣ ሙዱን ካጣ ወደ ሱስ ከገባ ምን እያጣን እንደሆነ ከየት ወዴት እየሄደ እንደሆነ እንግዲህ ማሰብ ቀላል ነው። ጊዜ ማሳለፊያ እድሜያችን ነው እንጂ የሚያልፈው ጊዜ ወዴት ነው የሚያልፈው? ጊዜ ነው ማለፍ ያለበት ወይስ እኛ ነን ይሄን ነገር ጥለን ማለፍ ያለበት? ማህበራዊ ሚዲያ ከየት ወዴት እየሄደ ነው? እኛንስ ከምን አንስቶ ወዴት እየወሰደ? እንደ ትውልድ ተጠያቂ ነን ብዬ አስባለሁ። የሚያሳድረው የስነ ልቦና ጫናስ ስድብ እኮ ላይ ብያየን ነው በላታ ያን ሁሉ ኢነርጂ በዚህ ነገር ጠምደሽ ካረሽው ነገ መብላት ምንችል ይመስላችሁ? አሁን እንደው ምን ተጀመረ እኮ ፈምስ ሰግጥ የሚልና ሰላም እንዴት ናችሁ? ዛሬ ፖድካስት ነው እንግዲህ ዛሬ በምን አጀንዳ መተናል? ጓደኛችን አጫዋቻችን በቃ መደበቂያችንን በለው ያለን መስሎን የሌለንበት ማንጨብጠው ግን እየኖርን ያለ ነው አዲሱ ወዳጃችን ማህበራዊ ሚዲያ ነው። በየሁሉም ደረጃ ሱስ ዝርዝር ውስጥ መካተት ያለበት አይደል? ዘኔው ኖርማል በሚባል ደረጃ አዲሱ በጣም አደገኛው በዛ ልክም ጥሩ የሆነው ብለን እናስበው ነውና በተለይ ደግሞ ይሄን ነገር ማቆራኘት የፈለግነው በእውነት እኛ ሁላችንም ራሳችን የጠየቅነው አይደለ? ስናወራ ስልክሽ የማን ነው ወርቅዬ? በፐርሰንት ብገልጸው እኔ እንጃ 10 አይሞላም የኔ መሆን። ማን ወሰደው? ራስሽን ያልሽው እጅሽ ላይ ይዘሽ በጊዜሽ እየዞርሽ በቦርሳሽ ከፍለሽ ገዝተሽ እኔ ለሚይዞኝ እየዞረ ነው አይደለ? አንቺ አይደለም ይዘሽው ብዙ ተሳፍራለች ጎበዝ። ስልካችን የማን ነው? እጃችን ላይ አለ አይደል? ኪሳችን ውስጥ አለ፣ ቦርሳችን ውስጥ አለ። ስልካችን ግን የኛ ነው ወይ? አዎ በጣም አንገብጋቢ ለኔ እኔ ነው የኔ አይደለም። እንዴት ማለት ጥሩ። በተለይ ዛሬ በጣም ተበሳጭቻለሁ። ምን ነው? ምክንያቱም የሆነ ፒዲኤፍ ፋይል ተላከልኝ። እሺ ለከፍተው ስሞክር ማይመጣ ጉድ የለም። በደቂቃ ውስጥ መመለስ ያለብኝ ነገር አናት ኪድ መጀመሪያ እንዲያርግልሽ እንዲያርግ ይሄንን ማስታወቂያውን ስሚ፣ ይሄ ነው የሚሻልሽ፣ ይሄ ነው የሚመችሽ፣ ይሄ ፒዲኤፍ አይጠቅምሽም አይነት ይመስላል። በጣም ስልካችን ብቻ ከእጃችን የወጣ ነገር ነው ይዘን እንዞረው። ይሄ ነገር ቀልድ አይደለም። እኛ እንደ ቀልድ ጀመርነው እንጂ በጣም አሳሳቢ ነገር ነው። ምክንያቱም ስልካችን ብራንድ መርጠን ይመጥነናል ብለን በከቨር ሸፍነን በፓስወርድ ቆልፈን ስንፈልግ በፊታችን ስንፈልግ ባሻራችን የኛ ነው ብለን ማለት ነው። እንግዲህ አንቺ የሆነ ነገር ነው ማንም ሰው እንዳይካፈልሽ ወይም ደግሞ ማንም ሰው ሲምፕሊ አክሰስ እንዳያረጋው ያ ሁሉ ኮድ ያ ሁሉ ነገር ያ ሁሉ ኬር ማድረግ እና ገንዘብ ይወጣው የኔ ነው ብዬ አስቤ ነው ብያምናለሁ። ግን አይደለም። እንዴት አየሽው ቤት ይሄን ነገር? ምንድነው ስልካችን የኛን ኮንትሮል እያጣ ነው አይደለ? አይምሯችን በብዙ ነገር እየታጨቀ ነው። እጃችን ላይ በጣም ብዙ ብር ከፍለን በገዛ ነው ስልክ አማካኝነት ስማርት ስልኮች ሌሎችም ኤሌክትሮኒክ ዲቫይሶች በቃ ውሳኔያችንን እያሳጡን ነው። የመምረጥ ኃይላችንን እያሳጡን ነው። ህይወታችን ላይ ተጽዕኖ እያሳደሩብን ነው። ስለዚህ እያንኳኩ ይመጣሉ። እያንዳንዱ የሰው ቤት አጀንዳ አይደለ? የሚመለከተንም የማይመለከተንም ሊያስጨንቁን የማይገቡ ነገሮችም በእኛ ህይወት ውስጥ ትርጉም የሌላቸው ነገሮችም ጓዳችን ድረስ እያንኳኩ እየመጡ ነው። እጃችን ላይ ያለውን ስልክ የመቆጣጠር የቱን ነው የምናየው፣ የቱን ነው የምንሰማው፣ የቱ ይመለከተኛል የሚለውን ኃይል ይዘናል ወይ አለን ወይ? መዝጋት እስኪከብደን መቀየር እስኪከብደን እየተቆጣጠረን አይደለም ወይ? እነኚህ የሚቆጣጠሩን አጀንዳዎችስ ከኛ ህይወት ጋር ምን ያህል ቁርኝት አላቸው? ምን ያህል ይመለከቱናል? አሁን እንግዲህ እንደዚህ ስናነሳ ምናልባት እንደው ለመተንተን ያክል ወይም ደግሞ እንትን ለማድረግ ስልካችን ብዙ አገልግሎት ይሰጠናል። አሁን በሰለጠነው ዓለም ለፋይናንስ እንጠቀምበታለን፣ ለኮሙኒኬሽን ኢሜል
ለመቀያየር ዶክመንት ሚሞሪ ለመያዝ እንጠቀምበታለን። ግን ደግሞ በጣም የተለያዩ የሶሻል ሚዲያ ፕላትፎርሞችን እነ ፌስቡክ፣ ቲክታክ፣ ኢንስታግራም፣ ሊንክዲን፣ ስናፕቻት አይደለ ዩቲዩብ እና በጣም ብዙ ለመምረጥ ሁሉ የሚያጓጉ የሚመስለን የቱን አይተን ወዴት ከየት ወዴት ብለን ፋታ የሚነሳም ብዙ ሜኖች አሉት። የአፕሊኬሽን ሜኖች አንዳንዶቹ አስገዳጅ ናቸው። እኛ እንደውም ይህን ፕሮግራም ለመስራት ከራሳችን ኤክስፒሪየንስ ተነስተን ብዙ ነገሮችን አገላብጠናል፣ ብዙ ዶክመንቶችን አንብበን አይተናል እና በዛ ውስጥ ዲስከቨር ያደረግነውና ሁላችንም አሃ እንድንል ያደረገን በዓለም በአጠቃላይ በእኛ ኮንቴክስት አንድ ስማርትፎን የኔ ነው ማለት የማያስችልበት ጊዜ ላይ እንደደረስን አይተናል። ምክንያቱም የተለያዩ አፖች አዘውን ኦርደር አድርገውን ወይም ደግሞ እንደ አግሪመንት ለምሳሌ ፌስቡክን ኢንስቶል ሳደርግ አግሪመንት አለ፣ አላነበውም፣ ረዥም ነው፣ ግን ቲክ አድርጌ ሽው አድርጌ ኮንቲኒው የምትይው ነገር ግን የተለያዩ ማስታወቂያዎችን እንዳይ የተለያዩ የኔ ዲማንድ ያልሆኑ ግን ወደ እነዛ ዲፕ ዳይቭ እንዳረግ የሚያስገድዱኝ ብዙ ሪኳየርመንቶች አሉብኝ። ምናልባት የኔን አንድ ፎቶ ለመለጠፍ ብዙ ነገሮችን ማለፍ ሊጠበቅብኝ ይችላል ማለት ነው እና ላይክ 55% በላይ ስልካችን በተለይ አፕ ስቶር ላይ በምንጭናቸው የተለያዩ ሶሻል ሚዲያ እና አግሪመንቶች ኦርደር የተደረጉ ናቸው የሚመጡልን ማስታወቂያዎች የሚመጡልን እና that was the shocking point ለኔ እንዴ አሁን አንቺ ቅድም ያልሽው የፒዲኤፍ ኢሹ ሳታውቂው there's something የሆነ የነካሽው ነገር አለ ማለት ነው። ትክክል። ዝም ብሎ አልመጣም። ያ ማለት እኮ ይሄ አግሪመንት ቲክ ስናደርግ ያልሽው ላይ ያውቁታል ፍላጎታችንን ላይክ እንደ ጠንቋይ አንቺ አሁን ለምሳሌ ማጥወጭ ነገር እኮ አይመጣም። የሆነ ጊዜ ወይ ሴት ወይ ወንድ ትወልዳለህ ወይ እንትወጃለሽ ወይ ያኛውን ብለሽ ከሆነ አንቺ የፈለግሽው አንድ ቀን የነሱ አልጎሪዝሙ እንግዲህ እንትን ያደረጉበት ወይ አይረሳውም ያመጣልሻል። ያ ደግሞ ያንቺን ተረስት ነው የሚሆነው። somehow ፕራዮሪቲሽ አለ እንጂ ኢንተረስትሽን ጠብቆ ስለሆነ ልክ ጠው ሲል ያሰብሽውን እዛ ጋር ትተይና ኖቲፊኬሽኑ ጋር ትተይሽ። አሁን እኔ ስለ ቢዮንሴ ዘመዶች ስለ ሪሃና ቤተሰቦች ወይም ስለ ሆነ ዓለም አቀፍ ሴሌብሪቲ ምን አገባኝ? ይመጣብሻል፣ ታመጫለሽ፣ ምርጫ የለሽም። በጣም ከባድ ያነባው አይምሮሽን ያነባዋል በደንብ አንድ ሁለቴ ሶስቴ ካየሽ እንደዛ አይነት ማህበራዊ ሚዲያ ላይ ባሉ ፕላትፎርሞች የምታዩን ቪዲዮ በቃ በዛ አይነት ያ እንደዛ አይነት መልክት ያላቸው ቪዲዮዎች ነው አይደል? ሚዛንሽ ወደሚያመዝንበት የመቆጣጠር አቅም አለው ማለት ነው። ስለዚህ ወዴት እየሄደ ነው ማህበራዊ ሚዲያው? ከየት ወዴት እየሄደ ነው? እኛንስ ከምን አንስቶ ወዴት እየወሰደን ነው? እኔ አሁን የሚታየኝ እኛ ከጋሪው ከፈረሱ ነው ጋሪው ቀደመ የሚባል ተረት አለ አይደለ? የሆነ ነገር ለመጠቀም ትንሽ ማወቅ የሚጠይቅ ይመስለኛል። የተወሰነች ነገር ማንበብ ምንድነው ተጽዕኖ ምንድነው ጠቀሜታው የሚለውን አስበነው እንኳን አናውቅም። የሆነ ሂደሽ ሱፐርማርኬት አንድ የሚጠጣ ነገር ስትገዢ የሆነ ነገሩን ታነቢዋለሽ። ይሄ ነገር ለኔ ይጠቅማል እንዲያረጋል ምንድነው የጤናው ጥቅሙ ምናምን ብለሽ ይሄ እንደ ኢንፎርሜሽን ፕላትፎርምነቱ እንደ መረጃ እንደሚሰጥሽ አንድ የተዘረጋ ሲስተም ይሄን ባደርግ ምንድነው የሚሰጠኝ ይሄን ባደርግ ምንድነው የሚሰጠኝ ብለን የቀረበልንን ሜኑ ለመምረጥ ብዙዎቻችን አብዛኞቻችን ቻሌንጅ ውስጥ ነው የምንገባው። ነገር ግን ያ ስንል በጣም ደግሞ ብዙ ድሎችም አሉት። ለምሳሌ አሁን ባለንበት ሁኔታ የማህበራዊ ሚዲያ ከየት ወዴት እንደሄደ ስናስብ እንደ ቺታኔ ሮጠው እንዴት ነው አሯሯጡ እድገቱ በጣም እንደዛ ማለት እንችላለን። ምክንያቱም በጣም ቅርብ ጊዜ ነው አይደል? እኛ ይሄ ሚሊኒየም ጀነሬሽን ላይ ነው እንግዲህ ከ2000 ወዲህ ነው ስልክ ስንገዛት እናስታውሳለን። ሜሴጅ ጀመረ ዜን ቀስ እያለ ነው ኢንተርኔት የመጣው እንደኛ ሀገር ኮንቴክስት ብናወራ ከ2010 ወዲህ በጣም አግሬሲቭ ያ ደግሞ እንግዲህ ለውጡን አስቡት። ስንት አመት ነው ያሳለፍነው? ፍጥነቱ ምን ያክል ነው?
ጥቅሙ ምን ነበር የመጣልን እንደ ኦፖርቹኒቲ እንደ እድል ያልሽው የመጣልን ነገር ምንድነው? እኛ ፎከስ እያደረግን ያለ ነው ምኑ ላይ ነው? በጣም ብዙ ጥቅሞች አሉት አይደል? ኢቭን እኛ እዚህ ቁጭ ብለን የተሰማንን ስሜት ለሰፊው ማህበረሰብ ለማጋራት የበቃ ነው በዚህ ከሱ የተነሳ ጥቅም ነው። ብዙ መማር መለወጥ እንችልበት ጥቅሞች አሉ እጅግ በጣም ብዙ። ይሄንን ጥቅም ትተን ግን ፎከስ እንድናደርግ የሆነው ወደ ጉዳቱ በብዛት ወደ ጉዳቱ ነው እያመዘነ ያለውና የኛ ስጋት እንዴት ባላንስ እናርግ ነው አይደለም አሻችን። አሁን ማለት ስልኩን ተጠቅሞ በጣም ብዙ ስራ እድል የፈጠሩ ፈጣን ልጆች በቤታቸው ቁጭ ብለው 2-3-4 ስራ የሚሰሩ አገራችን ውስጥ አሉ፣ በዙሪያችን አሉ። ለወጣቱ የስራ እድል ፈጥሯል። በዛም በተጨማሪ ማህበረሰቡን ለሆነ የሶሻል የማህበረሰብ አጀንዳ እርዳታ ሊሆን ይችላል፣ አጀንዳውን ህግ ላይ ተጽዕኖ ለመፍጠር ሊሆን ይችላል። በጣም ብዙ ረጅም ጊዜ የሚወስድ የሚመስለውን ነገር ባንዴ ተቀባብለሽ ኢንፍሉዌንስ ለማድረግ በተለይ ከሴቶች ጥቃት አንፃር እያየነው ነው። በጣም መልካም ነገር ነው ብዬ አስባለሁ። አዎ በትንሽ ሩቅ የሚመስልሽ ነገር እንድትማሪም አድርጓል። የተለያዩ አጫጭር ኮርሶችን ለማወቅ ለመማር ጠቅሞናል። እንዳልሽው እኛን አምጥቶናል። ብዙ እውቀት የሚሰጡ ሰዎችን የሚያነቁ ሰዎችን የሚያስተምሩ ሰዎችን ኢቭን በትምህርት ቤት ደረጃ ቲቶር የሚሰጡ በጎ ፈቃደኞች እኮ መጥተዋል። በጣም አሉ። ይሄ በጣም ያስደስታል አይደል እንዴ? ከዛ በተጨማሪ መረጃዎች በጣም በቀላሉ ለማግኘት ግሎባሊ ኔትወርክ ለመፍጠር ከጉርብትና ባንድ ስታንድ አድርገሽ ለሚሄድ ጠቅሞናል። ግን ምናልባት ከየት ወዴት የሚለውን ፓርት ለማየት እንደው ወደኋላ ብናየው ምን ይመስል ነበረ በሆነ በእኛ ዘመን ውስጥ በእኛ ጄኔሬሽን እንደ ኢትዮጵያ ማህበራዊ ሚዲያ ከመምጣቱ በፊት ጋክተን የምናያቸው ነገሮች ነበሩ። ካስታወስን ምን ነበሩ? ብዙ ነገር ማለት ማህበራዊ ባህላዊ ሴቶቻችን ላይ መሰረት ያደረጉ ብዙ ነገሮች ነበሩ አይደለ? ከጓደኞቻችን ጋር ኳሊቲ ጊዜዎችን ማሳለፍ፣ ሰፈር ውስጥ መጫወት፣ ሃይማኖት ተቋማት ጋር እንደ የእምነታችን እየሄድን የምናሳልፋቸው ጊዜያት ጊዜው ራሱ በጣም ብዙ ነበረ። ንባብ ነበረ። ንባብ መጽሐፍ ማንበባው በመጽሐፍ ማንበብ የሚወድ ትውልድ ነበር አይደል? ከዛ ደግሞ በቃ በራሳችን በመንፈጥራቸው ነገሮች ሲምቦላይዝ እያደረግን የሆነ ትርጉም እየሰጠ ነው ቤታችን ውስጥ ግቢያችን ውስጥ ሰፈራችን ውስጥ ባሉ ነገሮች የመጫወትና ለስኪል ለማሳደግ የሚረዱ አይነት ጨዋታዎች ላይ ጊዜዎችን እናሳልፍ ነበር። ስለዚህ አሁን ያለው ሁላችንም የምንመሰክርለት በአንድ ቃል የምንስማማበት የማህበራዊ ሚዲያ ይሄ ወጀብ ከፍተኛ የሆነ ወጀብ ብዙ ትዕይንቶችን እያመጣ ይሄ ነገር ይቆማል ብለን አናስብም። ከአምና ዘንድሮ ያለውን ለውጥ እያየነው ነው። ኤአይ በጣም በከፍተኛ ፍጥነት ጓደኛችን እስኪሆን ድረስ አይደል ለልጄ ስሙን ማን ብዬ ላውጣለት ብለን ቻት ጂፒቲ ላይ ገብተን የልጆቻችንን ስም የምንጠይቀው ይመልበስ ያለብንን የልብስ አይነት ምን ጠይቀው የፀጉር ስታይሌ ምን አይነት ልብስ ከኔ ጋር ፊት የሚያደርግ ምን አይነት ልብስ ልልበስ ምን አይነት ነገር ላድርግ ብለን የሰውን ቦታ መተካት የሚችል የአርቲፊሻል ኢንተለጀንስ ቴክኖሎጂ እጅግ አስደናቂ በሆነ ፍጥነት ወደ ሌላ ዓለም ይዞን እየሄደ ነውና ይሄ ወጀብ ያስፈራል። እጅግ ከባድ ነው። ስለዚህ ያሉ ማህበራዊ ሚዲያ ላይ ያሉ ፕላትፎርሞች እውነት ነው በጣም ብዙ መልካም ነገሮች አላቸው። ጉዳዩ ግን ከኛ ምርጫ ጋር ነው አይደለም? በትክክል የኔን ህይወት ሼፕ የሚያደርግ የኔን ህይወት ማስተካከል አቅም ያለው እኔን የሚመለከተኝ የኔ ጉዳይ የሆነ በኔ ህይወት ውስጥ ትርጉም ያለው ነገር ይዞልኝ የመጣው ፕላትፎርም የትኛው ነው? ያንን የመምረጥ አቅማችን እውነት እየተነካ አይደለም። ኖ ማለት እየቻልን ነው። ስልካችን የማን ነው? ለምንድን ያላል ነው? ለምን ስላለው ማለት ለምሳሌ መጽሐፍ ማንበብ አሁን ባለንበት ሁኔታ ነው መባል ጀምሯል። እንደውም ባለፈው አንድ ስቶሪ ሼር ስታረጊ ነበር አይደል? መጽሐፍ ይዞ ማለት የታዘብኩት ምንድነው መጽሐፍ ይዞ ይዞራል እንግዲህ እናውቃለን። እሱን መጽሐፍ ለመሸጥ ይዞ ሲዞር
በፊት የምናየው ምንድነው ካፌ ላይ ቁጭ ብሎ ሰው ቢያንስ የተወሰነ ሰው ማንበብ የሚወድ ሰው ቼክ ያደርጋል፣ ይጠይቃል። አትሊስት ገንዘብ ያለው ወይ ማንበብ የሚወድ ሰው ይገዛል። ሰው ሁሉ ካፌ ላይ ነው የታዘብኩት። ማአት ህዝብ ያለበት ኤቭሪባዲ ስልኩ ላይ ቁጭ ብሏል። ዞሮ ቼክ የሚያደርገው ሳይኖር ትቶን ሄደው እና እንዴት ዲስካሬጅ እንደሚያደርግ ያ መጽሐፍ ስልኩም ላይ ሊያገኘው ይችላል ያ ሰው። ለምንድን ነው እንደዛ እንድንሆን ያደረገ? ምክንያቱም አንዳንዱ ነገር ከቀልብ ያለመሆን ነገር ነው ማየው። ለምሳሌ ቅድም ያልሽው ነገር እኮ አስተማሪ ነው። ሁሉም ሰው መቼም እዛ ካፌ ግማሹ አብዛኛው ማለት ይቻላል እንገናኝ ተባብሎ ነው። እኛ ባህል እንገናኝ ብለሽ ነው የምትደዋወይው አይደለ? እንገናኝ የተባባልሽው ከዛ ሰው ጋር ቁጭ ብለሽ ለመጫወት። ለምሳሌ እኛ እንገናኝ ተባብለን ሰሙዌር ሄድን፣ ግን እንገናኝ ተባብለናል፣ ተገናኝተናል። ሁላችንም ግን የራሳችን ስልክ ላይ ነን። ኢን ፐርሰን አለን፣ ቪዚብል ነን። ምንድነው ድሮ አስተማሪዎቻችን ቦዲ ፕሬዘንት ማይንድ አብሰንት የሚሉት ውስጥ ስለዚህ አሁን እንበለው ቃል በቃል ቦዲ ፕሬዘንት ማይንድ አብሰንት የሚለው ተረት ሀፕን አድርጎ ከዲቫይስ ከስማርት ስልኮቻችን ጋር ስክሮል ታብታብ እያደረግን ፈገግ መለስ ኮስተር የፊታችን ራሱ አባባሉስ እንትኑ ራሱ እህት ያለሽ ምን አልክ ምን አልሽ? አይ እዚህ ነው ሁለት ሶስት አይ እዚህ ነው ትባያለሽ እንዴ ስትይ ምንድን አይ እዚህ ነው አይተዋል። ታጥቦ እንግዲህ ስልክ ላይ ሆኖ በልቶ ነው ማለት ነው። ደግሞ ዘንድሮ ዱለት እኮ በማይታ ነው አይመጣም ቶሎ የሚያልቅም ያዘዘው ምግብ ይመስላል። አዎ ምንሽ አንዳንዱ ያመለጠሽ የሚያስመስልሽ ሰው አለ። ያው አንድ ኬዝ አለኝ። አንድ ስራ ላይ ቲም ወርክ ሆነ እየሰራን የሆነ አማካሪ መጣና አይ ቲንክ ኤክስ ፋሽን የድሮ ቲዩተር ያሁኑ ኤክስ ፋሽን የነበረበት ዘመን ነውና እያንዳንዱ የሚዲያ ፕላትፎርም የሶሻል ሚዲያ ፕላትፎርም ሜን ኦብጀክቲቭ አለው አይደለ? ለምሳሌ ኤፍቢን ስናስብ ዳይሬክትሊ ሂዶ የሚያገኝልን ከጠፉ ዘመዶቻችን ጋር መገናኘት አይነት ነው። ሊንክዲን የኬሪየር ከስራና ከስራ ልምዶች ጋር የተገናኘ ነገር ነው። ኢንስታግራም የፋሽን ኢንዱስትሪ የተለያየ ፋሽን ኢንዱስትሪ ፕሮሞት የሚደረግበት ነው። ፒንትረስት እንደነዚህ እና ብሳ እየበላን ነው ይነካካልና ፊቱ ይቀየራል። በቃ በሆነ ሰው ይበላም እንዴ ደግሞ አታናግሪ በጣም ክሎዝ ሜምበርሽ አይደለም ምንድነው ሰውየው ምናምን እያልን እንመታታለንና ሰማችሁ ምናምን አለንና የዌስተርን የሆነ መሪ ነው ረስቸዋለሁ ያወጣው ኒውስ ነው ትዊተር ኤክስ እንግዲህ የትልልቅ ባለስልጣናት የፖለቲካ ዜና የሚያወጡበት እንደ እንትን እንበለው አይደለ የዜና መግለጫ መስጫቸው ፕላትፎርም ነውና ምንድነው ነው እንዴ እስካሁን የላችሁ አለን። ምንድነው የሚኖረን እንዴ ያኔ ትዊተር ነው የሚባለው ትዊተር ምንሱ ደግሞ ምንድነው ያሳዝናል። እንዴት ወደኋላ ቀርተናል። እኛ ካለም ጋር እየሮጥን አይደለን። ምንድነው ስንል አንድ ፈኒ ጓደኛችን አለ ወደ ውጭ ዓለም ብዙ ይቆይና ተውት ጭኖት ነው እስከሚያወርደው ነው አለ። በቃ ጭኖት ፋሽኑ ሲያልቅ ያወርደዋልና ዝም በሉት ምናምን አለና ስናይ ራሱ ለሰውየውም ስም አውጥተን ያው ፈንታ አድርገሻልና አንዳንዱ ያመለጠሽ የሚመስል ይላክልሻል እኮ አልፈልግም ሁሉ ብትይ እንትኑን አይተሽዋል ወይ ተብለሽ ጓግተሽ እንድታይ ግን ተገናኝተን እንዳልተገናኘን በልተን እንዳልበላን ቀኑ እየሄደ እያመለጠ እንዲህ እንድንሆን የሚያደርግ ሪሊ ምን ስላለው ምን ስለሆነ ደግሞ እኮ የሚገርመኝ ፓርት ስሙ ራሱ ሶሻል ሚዲያ አይደል? የራስ የኛ እንደ ሀገር አሁን እንደ ሀገር ብዙ ሀገሮች የራሳቸው ካፒታል ይኖራቸዋል። ፊዚካል ብቲ ፋይናንሻል ብቲ የተለያዩ አይነት ካፒታሎች ይኖሩናል። እንደ ሀገር እንደ ኢትዮጵያ ግን ምንድነው ትልቁ አሴታችን ብለን የምንለው ሶሻል ካፒታል ነው። እንደ ትልቅ ማለት ፕራውድ ነሽ ይሄ ከጎረቤት የምትገናኝበት የምትዋደጂበት የምትተጋገዥበት ይሄ ትልቅ እንደ ሀገር ፕራውድ የምናደርግበት ሶሻል ካፒታል አለን እኛ የምትዩ ነገር ነው። እንግዲህ በብዙ ነገር ናቹራሉንም በልጦ ማለት ነው። አሁን ላይ ግን ምንድነው እየሆነ ያለው? እየተተካካ ይሄ ኦፍላይን የምናወራው የምንገናኝበት ኢሞሽንሽን የምንረዳበት ሀሳብ የምሰጥበት አይነት ፕላትፎርም ኢምፐርሰን ያለው ቶታሊ ዘግተናል። እርግጥ ይሄን ስንል እኛ ኢትዮጵያ ውስጥ ከ100 ሚሊዮን በላይ ህዝብ ያላት ሀገር ነች ሀገራችን።
ያን ሁሉ ህዝብ ተደራሽ ሆኗል እያልን በጣም ትንሽ ከዓለም ከሰለጠነው ዓለም አንፃር ስንታይ እጅግ በኢንተርኔቱ ዓለም በስማርትፎኑ የዲጂታል ኢኩዊፕመንት በመንለው ወደ ኋላ ቀርተን ገና ዲጂታል ሊትሬሲ እየተማርን ያለን በጣም ብዙ አዳዲስ ነገሮች እየተሞከሩበት ያለ ሲቹዌሽን ላይ ሆነን ነው የምናወራው። ለምሳሌ በሪሰንት የወጣ ጥናት የሚያሳየው ከ134 ሚሊዮን የኢትዮጵያ ህዝብ ውስጥ ወደ 20.1 ሚሊዮን ህዝብ ወይም ደግሞ ግለሰብ የስማርትፎን ተጠቃሚ ነው። ያ ማለት ትንሽ ፐርሰንት ነው። የኢንተርኔት ተደራሽነቱን ከዚህ አንፃር ስናይ ወደ 28% ነው፣ ብሮድባንድን ሳይሆን ቀጥታ በስማርትፎን የምንጠቀመው። ስለዚህ ይሄን ስናይ ቁጥሩ ከዓለም ደረጃ ኢንሲግኒፊካንት ሊሆን ይችላል። ግን በዚህችን ባለችን ነገር ይሄን ያክል ወፈፍ እያደረገን ያለው ነገር ምን ኖሮት ነው? የሰው ልጅ እየበላ ጫው በዝቶበታል ማለቱ ቀርቶ ይጣፍጣል ማለቱ ቀርቶ ምግብ አልደረሰም ካለ የበላው ምግብ እንገናኝ ብሎ እንዳልተገናኘ ከሆነ አኗኗሩ ምን ሆነን ነው? ምን ብናገኝበት ነው እንደዚህ የሚያደርገን? ሪሊ ዋትስ ጎይንግ ኦን ሶሻል ሚዲያ ውስጥ ምንድነው እየተደረገ ያለው? ተጽዕኖ እኮ አድቫንስ ተሻለ። አሁን ተጽዕኖ ግን አሁን ለምሳሌ ቤትሽ አንቺ ትልቅ ሰው ሆነሽ አንቺ ብቻ ስማርትፎን ካለሽ ቤተሰብ ውስጥ ያለው አባል በሙሉ አዲክትድ ይሆናል። አዲክሽኑ ምንድነው የሚያመጣው? አዲክሽኑ ያለ ረፍት እንደዚህ እንድናሽከረክር የሚያደርገን ነገር ምንድነው? አልጎሪዝሙ በራሱ ማህበራዊ ማለት ሳይንሳዊ ነገሩን ብናየው ማህበራዊ ሚዲያ ላይ ያሉ ፕላትፎርሞች ከኛ የተፈጥሮ ሳይንሳዊ ነገር ጋር በጣም የተሳሰሩ ናቸው። ባለፈው አንድ ዶክመንተሪ እያየን ነበር አይደል? ሶሻል ሚዲያን ይመሩ የነበሩ ትልልቅ ሲኢኦዎች ሶሻል ዳይለማ የሚል ኢንተርቪው ያደረጉ እንዴት እንደተሰራ አልጎሪዝሙ ምን ላይ መሰረት እንደሚያደርግ ከኛ ዶፓሚን ጋር እንዴት እንደሚገናኝ የሚያስደስተን ነገር እንዴት እንዲሆን እና ደግሞ እኛ ተጠቃሚ አገልግሎቱን ተጠቃሚ ሳንሆን ፕሮዳክት ነን እያመረተን ያለ ምርት እንደሆነ የሚያሳየው ሳይንስ እጅግ ያስደንቃልና በራሱ እኛ ላይክ ስናገኝ ፎሎወርስ ስናገኝ አይደል ተከታዮች ስናፈራ በጣም ያምራል የሚል አስተያየት ሲሰጠን ያስደንቃል የሚል አይነት አስተያየት ሲሰጠን እኛ የደስታ ሆርሞናችንን እንዴት እንደሚያነቃቅ ያንን ደስታ ፍለጋ ደግመን ያንን ነገር ስክሮል እያደረግን አይደል? ስለዚህ ያችን የደስታ ሆርሞናችንን ለዛ ነው ሱሰኛ የምንሆነው። ውስጣችን ለሚመነጨው ነገር ሱሰኛ እንሆናለን። እነሱ ቢዝነሳቸውን ለመስራት የኛን ማይንድ በትክክል አጥንተው ምንድነው የሚያስደስታቸው የሚለውን ነገር ቀርጸው ነው የመጡት ማለት ነው። ይሄ እኮ እንትን አይደለም ማለት ይሄ እኮ ዘመኑን የዋጀ የዲጂታል ገበያ ነው አይደል እንዴ? ሽያጭ ገበያ ነው። ገበያው ሲደራ አሪፍ ፕሮዳክት ይሁን አንቺ ጥሩ ልብስ ይሁን ከጥጥ ይሰራ ከምን ይሰራ ሳይሆን እንድታግበሰብሽ ሊፈለግ ይችላል። ምክንያቱም ይሄ ሶሻል ሚዲያ አንድ ሰው ሁለት ሰው የሰራው ነገር አይደለም። በቢሊዮን ዶላር ባለሀብት የሆኑ ሰዎች የመሰረቱት ነው። የፌስቡክን ኢሹ ብታነሽ መስራቹ በአለም እንግዲህ ከሀብታሞች ተርታ የሚሰለፍ ነው። የዓለም ቁጥር አንድ ሀብታሙ ኤክስን ከትዊተርን ወደ ኤክስ ያመጣ ሰው ነው እንዴ! ማይክሮሶፍትን አስቢው ማለት አሁን እኮ ዲጂታል ላይ መስራት ዲጂታል ትሉ ላይ መስራት የሀብት ሁሉ መገለጫ የኢንቨስትመንት ሁሉ አንዱ እድል እንደሆነ ነው የምታየው አይደለ? ስታይ ከዚህ ደግሞ ማምለጥ አንችልም። ግን የሰው ልጅ ዲማንድ ኦሪየንትድ የፍላጎቱ መሰረት ያደረገ ሊያጓጓው በሚችል መልኩ ሊያሳሳው በሚችል መልኩ ቀረብኝ እችን ሳላት እችን ደግሞ እያለ እረፍት እንዲነሳው የሚያደርግ በደንብ ዲዛይን የተደረገ ተጠንቶ ዝም ብሎ የተሰራ ነገር አይደለም። ተጠንቶ በደንብ የዛሬ ስንት አመት ሁሉ ይሄ ነገር ሊቀጥል እንደሚችል ታይቶበት ነው። ቅድም ቤት ያልሽው ከኛ የአእምሮ ዝግጅነት የኒውሮ ሳይንስ ካስተሳሰባችን ጋር ልክክ እንዲል ምርጫችን እንዲሆን
በቃ ማናመልጥበት ተረጋግተን እንድናስብ የማይጋብዘን ሆኖ በሰለጠነው ዓለም አሁን በእኛ እንደውም ከአዲክሽን ከሱስ በአንድ ሰው በቀን ውስጥ ምን ያክል ሰዓት 24 ሰዓት ነው ሁላችንም የተሰጠን 8 ቢሊዮን የዓለም ህዝብ 24 ሰዓት ነው ያለው ምንም ሌላ የተለየ ሰዓት የለም ያቺን 24 ሰዓት ለትርፍ የሚጠቀማት አለ ለሱስ የሚጠቀማት አለ ለብክነት የሚጠቀማት አለ እኛን እያስፈራን ያለነው ካለነው ከትንሿ እየባከነችብን ነው ሳናስበው አደገኛ ወደ ሆነ አዲስ ኢየሱስ አዲስ ሴፍ ዞን አዲስ አይነት ወፈፍ ወደሚያረግ ላይፍ ስታይል እየሄድን ነው ማለት ነው ስለ ጊዜ ሲነሳ እንግዲህ ጊዜ በጣም እንድትሰጪ ነው የሚያደርግሽ ያ ደግሞ ደስታ ስላለው ለምሳሌ የሆነ ነገር ድብር ይልሻል አይደለ ለሆነ ነገር ጊዜ ስትሰጪ ሙድሽ ይቀየራል የሆነ ነገር ይሆናል ያ ሙድሽ እንዳይቀየር ተደርጎ ደስተኛ እንድትሆኚ ቀጥሎ ሌላ ነገር እንድታይ ኢቭን አንዱ ፕላትፎርም የሚያመጣብሽን ነገር ትተሽ አንዱን አይቶ ባንዱ የሚረካም ስንት አለ ለምሳሌ ፌስቡክ አይተሽ ኤክስ ካላየው እንደገና ደግሞ ሌላ ነገር ቴሌግራም ቪዚት ካላረኩ ቲክታክ ካልገባው ሌላውን ታይ አንዱ የሚያመጣብሽን የሚቀያይርብሽን ትተሽ አንዴ ቼክ ላርጋቸው ፕላትፎርሞቹን ብትይ ራሱ ትልቅ ታይም ነው የሚወስደውና ጊዜ ማለት ደግሞ ለኛ ትልቅ ሀብታችን ነው ያ ደግሞ አፌክት የሚያደርገው ወጣቱ ማለት ደግሞ ትልቅ ለአገር ሀብት የሆነ አካል ነውና ያ ማህበረሰብ ጊዜውን ካጣ ሙዱን ካጣ ወደ ሱስ ከገባ ምን እያጣን እንደሆነ ከየት ወዴት እየሄደ እንደሆነ እንግዲህ ማሰብ ቀላል ነው በዚህ ባጭር ጊዜ ባመጣብን ነገርና እንዴት አድርገን አሁንም ባላንስ እናርገው እንዴት አድርገን ወዴት ምን እንሁን አይነት ነገር ነው መፍትሄ የሚፈልገውና አዎ አንደኛ ችግሩን ሁሉ ተገንዝበነዋል ወይ የሚለው ነገር ያሳስበኛል እንደ ችግር አይተነዋል ወይ እንግዲህ የእያንዳንዳችን ውሳኔ ነውና እንደ ግለሰብ እኔ ይሄን ስልክ ስጠቀም አንቺ ስትጠቀሚ ቤት ስትጠቀሚ ራሳችን እየቃኘን ነው ወይ ሜኑን ሁሉ ያግበሰበስን ነው ወይ እንዴ በጤናም እኮ ሁሉንም ያገኘሽውን መብላት ዳው ዋጋ ያስከፍላል አይደል እንዴ ያንንም ስጋውንም ምኑንም ብትካቺ በኋላ አንቺ ነሽ መከራሽ ነው የምታየው ይሄ ደግሞ ኢንፎርሜሽን ነው ለአይምሮ ነው የምትመገበው ስለዚህ ይሄ ጃንክ ኢንፎርሜሽን ወይም ሳንመርጥ ያግበሰበስን ለጭንቅላታችን የምናቀብለው መረጃና የተለያዩ ማህበራዊ ሚዲያ ትዕይንቶች ከምርታማነታችን ጋርስ እንዴት ነው የሚታዩት ቅድም ያነሳነው አንድ ትልቅ እንደ መልካም አጋጣሚ ለብዙ ወጣቶች የሥራ እድል ፈጥሯል ምንም ጥያቄ የለውም አይደል እኛንም ወደዚህ አምጥቶናል ብዙዎችን ደግሞ ስራ ፈጣሪ እንዲሆኑ ብዙ ወጣቶች የገቢ ምንጭ እንዲሆንላቸው እድል ሆኗል ግን ደግሞ የምናባክናቸውና የምናግበሰብሰው ሳይመረጡ ወደኛ የሚመጡ የማህበራዊ ሚዲያ ትዕይንቶቹ ፕሮዳክቲቪቲ ላይስ ምርታማነታችን ላይ ምን ያህል ነው አሉታዊ ተጽዕኖ እያሳደሩ ያሉት ጊዜያችንን ከፋፍለን የምንጠቀምበት እንደውም ጊዜ ማሳለፊያ ነው አይደለ ጊዜ ማሳለፊያ እድሜያችን ነው እንጂ የሚያልፈው ጊዜ ወዴት ነው የሚያልፈው ስለዚህ ጊዜ ማሳለፊያችን አሁን እኛ እየኖርን ካለነው ህይወት ጋር እውነት ጊዜ ነው ማለፍ ያለበት ወይስ እኛ ነን ይሄን ነገር ጥለን ማለፍ ያለብን ተተነረግጠን ማለፍ ያለብን እኛ ነን አይደል ስለዚህ በጣም ማሰብ ያለብን እንደ አንድ ደሃ አገርም ሰው ምክንያቱም ሀብታሞች ስቲል ሀብታም እየሆኑበት ነው በዚህ ማለት ነው እኛን ተቆጣጥረው እኛን ፕሮዳክት አድርገው እየሸጡን እየመነዘሩን ነው ያሉትና እኛ ደግሞ ማሰብ ያለብን ያለንንም ጊዜያችንን በአግባቡ እንዳንጠቀም እያረገን ነው ጊዜ ማሳለፊያ እንዳልሽው ቤትሽ እንዳነሳሽው ጊዜ አያልፍም እድሜያችን ነው የሚያልፈው ላይክ ስክሮል ባረክሽ ቁጥር ጊዜ ሰዓትሽ አይቆምም ይቆጥራል በዛ ሰዓት ግን የምትሰሪው ሌላ ስራ ብትሰሪ ፕሮዳክቲቭ ለመሆን ያመጣልሽን ጥሩ መልካም ጎኑን ብንጠቀም ለማደግ ሊሆነን ይችላል
ነገር ግን የጊዜ እያንዳንዱ ሰው ቆሞ ማሰብ ያለበት ምንድነው ጊዜያችን ስክሮል ስናደርግ የሚሄደው ጊዜ ከዛ በኋላ የሚሰማን ስሜት እንደ ግለሰብ እኮ እኛ ራሱ ፊል እናደርጋለን አንዳንዴ የሆነ ከጀመርሽው በኋላ ለመተው ይሄ ኖቲፊኬሽኑ ይመጣልሻል የሆነ ነገር ሚሳረኩት ያለሽ ሊንክድንስ ምን አለት ያለሽ ፌስቡክስ ምን አለት እያልሽ ሰዓትሽ ሳታቂ ይሄዳል ከዛ በኋላ መጀመሪያ ደስ ብሎሽ የነበረው ከዛ ሪግሬት ነው የምታረው ጊዜና አቃጠል መጸጸት ይመጣል ቀድመሽ ያቀርሽውን ስራ ሳሰሪ ራስሽን ታገኛለሽ እና እዛ መሃል ያለውን ነገር ቶሎ ብለን እንደንቁ ሰው ያ ነገር አፌክት እየጎዳኝ ነው ሰዓቴን እየበላብኝ ነው ደስተኛ ነበርኩኝ ግን ከደስታዬ በኋላ ያለው ነገር ውጤታማነቴን እየቀነሰብኝ የውሸት ደስታ ነው የውሸት ደስታ ደስታ እኮ ከልብሽ ነው ማለት አብሮሽ የሚኖር ደስታ መሆን አለበት ይሄ እኮ ስሜታዊ ደስታ ነው በዛሽ ቅጽበት ውስጥ የምታልፊ ደስታ ነው ከመብዛቱ የተነሳ ራሱ ይምታታብል እኮ እኔ እንደውም እንደ ትውልድ ተጠያቂ ነን ብዬ አስባለሁ ለምሳሌ የሆነ ትውልድ ተፈጥሮን ይሄ ኢንቫይሮንመንቱን ያላግባብ በዝብዟል ተጠቅሟል ተብሎ ድርቅ መጣ ምናምን መጣ ልንል እንችላለን አሁን ያለው እችን ሀገር የተረከባት ዓለምን የተረከበው ለሚቀጥለው ጄኔሬሽን በትክክል የሚጠበቅበት ነገር ሰርቶ አልፏል እየመጣበት ያለው እንደነዚህ አይነት ቻሌንጆች የኛ ዘመን ቻሌንጅ ነው ከነ መልካም ነገሩ ተግዳሮት ትግል ላይ ነን ስለዚህ እኔ ተጠያቂ ነኝ ብዬ ነው ማስበው ከመስራት ከሚገባኝ ሰዓት ሰርቄ አው ቢሮ ነኝ ፒሲው አክቲቭ ነው እየሰራው ነው አለው አቤት ላለው ወይም somewhere ነው በቃ ማለት በተሰጠኝ ኃላፊነት እታያለሁ ዳሰሳለሁ ግን ሌላ ስራ ላይ ነኝ ስለዚህ እንደ አንድ የትውልድ ተጠያቂ ነው ራሳችን ማየት አለብን ብዬ ማስበው እሱ ብቻ አይደለም ቅድም ያልሽው ነገር አብሮ ይሄዳል የውሸት ደስታ በየትኛውም ነገር ውስጥ ወደ በጣም እየተላመድሽው ስትመጪ ወደ ሱስነት ይቀየራል በቃ ያማረክ የደስታ ስሜትን የውሸት ደስታ እየፈጠረልን ይሄዳል አሁን እኮ ጥናቶች የሚያሳዩት አዲሱ የሱስ አይነት ሆኗል የአላግባብ ሶሻል ሚዲያን ያለ ገደብ አግበስብሶ መጠቀም ያለ ገደብ ሬስትለስ የሆነ በቃ የግል አኗኗርሽን ሁሉ ሜዳ ላይ አስጥተሽ ዛሬ እንደዚህ ነኝ ነገ እንደዚህ ነኝ ተነገ ወዲያ እንደዚህ ነኝ በጣም ዘግናኝ በሆነ ሁኔታ አክቲቭ ሆኖ ሁሌም እየለጠፍሽ ላይክ ሸር እየቆጠርሽ ማነጻጸር ደግሞ አለበት እሱ ላይ መኖር ሪሊ ምናየው ሁሉ እውነት ነው ወይ ሁሉ እኮ ፕሩፍ ማድረግ እኮ ቬሪፋይ ማረጋገጥ አለብሽ ቬሪፊኬሽን ይፈልጋል የሆነች ሴሌብሪቲ ኑሯ ሪል ነው ወይ እዛ ጋር የሆነች ልጅ ሪሊ የአንድ ደቂቃ ፎቶ የለጠፈችው ነው ሪል ላይፏ ያሳየችን ነገር ነው ሪል ላይፏ ያስለኔ ምንድነው የሚለው ሳናይ እኔ እንደ ትውልድ ተጠያቂ ነን ይሄን ነገር በአግባቡ አለማስተዳደራችን ከዛ በተጨማሪ ይዞት የሚመጣው ቅድም ያነሳ ነው ወደ ሱስነት እየተቀየረ ነው ያልነው ነገር በተለያየ መንገድ በባህሪ እየተገለጠ ነው ምክንያቱም እሱ ነገር ልናነሳው ይገባል ብዬ አስባለሁ ለየት ያለ አይነት ባህሪ ከስልክ ጋር የተጣበቀ ህይወት ያላቸው ልጆች ወይም ሰዎች ደናደር ሁሉ ስትዩ የሆነ መልስ ልትመልስልሽ ትችላለች የለሁም ሊያስብል የሚችል አይነት ፐርሰናሊቲዎችን ኤክስፒሪየንስ ያደርገው እየተለማመድ መተናል አዎ እነኚህ ደግሞ የሌላ ሰው ኑሮ ውሎ ከጧት ተነስቶ ለሊትንም ጨምሮ ለአንዳንድ አይደል ለሊትን ጨምሮ 24 ሰዓቱን ሰው የራሱን ህይወት ወደ ማህበራዊ ሚዲያ አምጥቶ ሪፖርት የሚቀርብበት ጊዜ ነው አሁን አይደለ በቃ የግለሰቡ ፍላጎት ነው ብለን እሺ እንላፍ ያንን ቪዲዮ የሚለቀው ሰው ግለሰቡ ፈልጎታል ያንን ነገር ከጀርባ ያለውን ነገር ግን እንጠይቃለን ሌላ ሰው ላይ ጓደኛችን ላይ ሌላ የቤተሰብ አባል ላይ ልጆቻችን ላይ የሚያሳድረው የስነ ልቦና ጫናስ ማህበራዊ ኃላፊነት ለምናደርገው ነገር ተጠያቂነት አለን ወይ በትክክል የምንለብሰው ልብስ የምንመገበው ምግብ ውሏችን የምንሄድባቸው ቦታዎች የኛን ህይወት ምንም ለሌላ ሰው ሊጠቅም በማይችል መልኩ ለዓለም ህዝብ ያሰራጨን ስንኖር
ማህበራዊ ኃላፊነታችን ተጠያቂነታችን እስከምን ድረስ ነው? ሌላውን ሰው በስነ ልቦና ጫና ውስጥ በምን ያህል ዲግሪ የስነ ልቦና ጫና እየፈጠርንበት እኔ አረባም፣ እኔ ስኬታማ አይደለሁም፣ አልጠቅምም፣ እንደዚህ አይነት ኑሮ መኖር አልቻልኩም ብሎ ራሱን ከዛ ሰው ጋር እያነጻጸረ ሰልፍ ስቲሙ በራስ የመተማመን አይደል የራስን አቅም የመጠቀም ችሎታውንና ኃይሉን እየቀነስን እንደሆነ ስንቶቻችን እናውቃለን? በጣም ከባድ ነው። በተለይ አሁን ወጣት ይበዛል አይደለ? እንደ ሀገር እንደ አፍሪካ እንደ ኢትዮጵያ 70% ነው ወጣት ትውልድ ነው የሚበዛውና ወጣቱ ደግሞ በጣም በቀላሉ ነው በእንደዚህ አይነት ነገር አይምሮ ሽፍት የሚያደርገው። መልበስ ይፈልጋሉ፣ መዘነጥ ይፈልጋሉ፣ ለግዠሪ ብቻ ከፍተኛ ህይወት ብለሽ ለግዠሪ ብለሽ የምታስቢውን ላይፍ መኖር ይፈልጋሉ። ለነዚህ ሰዎች ግን ሳይኖርሽ ያውም እኮ ኖሮሽ እሺ የምትኖሪበት ህይወት ቢሆን እሺ ምን ማለት አይደለም። ማትኖሪበትን ለአንድ ደቂቃ ለተወሰነ ሰዓት ቀርጸሽ ይሄ ነው ላይፌ ብለሽ የሰውን አይምሮ ማምታታት፣ ሌላውን ቤተሰብን ማስጨነቅ አለ። ባይዘው እንደ ማህበረሰብ ከወላጅ ከዚህ ህብረተሰብ እንደተወለደ ሰው ያቺ ልጅ ወጣቶቹ ቤተሰብ ሊያስጨንቁ ይችላሉ። ገንዘብ አለው፣ ወጪ አለው፣ ራስን ለመቀየር የሚደረጉ ጥረቶች አሉ። እዛ መሃል እኔ አላምርም ብሎ ሜካፖች ጋር የመሄድ ነገር አለ። እኔ ይሄ የለኝም ብሎ ያንን ፍለጋ የመሄድ ነገር አለ። ወደ ወንጀሉ ስጋት አለ። እንደውም ወንጀል ያልሽው ነገር ላይ ይሄ ብቻ አይደለም፣ በጣም አስፈሪ የሆነ የተሳሳተ መረጃ ይሰራጫል። አሁን እኮ ሁሉም ዶክተር ሆኗል ጎበዝ። ሁሉም ለእንትኑ መድኃኒት ነው። እንትን ቀቅላችሁ ዛፍ ቅጠሉን ቀቅላችሁ አሁን እኮ በቃ እንትኑ ስታተሱ የተሰጣቸው ከነ ሙሉ ክብሩና ጥቅሙ ዩኒቨርሲቲውን ታይትል ያደረጋቸው ሰዎች ደፋ ቀና ይላሉ። የሆነ ደፋር ሰው መጥቶ ባህር ዛፍ ከእንትኑ በቃ በጣም አስፈሪ የሚሆነው ሐኪም የሆነው በስቷል። ልብሱን እንተውና እንደው ሐኪም የሆነው ስለ ንግድ በየደቂቃው የሚያስተምርሽ፣ ስለ አኗኗር ላይፍ ስታይል የሚያስተምርሽ፣ ይሄን ዕቃ አውጥተሽ ታይና ይሄን ዕቃ አስቀምጪ፣ ይሄ ቤት አያምርም፣ እንደዚህ ነው የቤት አያያዝ፣ እንደዚህ ነው አንድ ሴት መሆን ያለባት። መካሪሽ ብዛቱ መካሪ በዝቷል። ይሄን እኔ በጣም ያስፈራኛል። ሞቲቬሽን የምናወጣው ነገር ደግሞ ሌላው ጉዳቱ ምንድነው? እኔ በራሴ ብዙ ጊዜ በማያቸው ነገሮች የማዝ ነው የምናወጣው ጥሩ ነገር ነው። አሁን ለምሳሌ አንድ ባልና ሚስት ካሉ በቤታቸው ያለውን የፍቅር ታሪካቸውን ምግብ ሰርቶ ሲያበላት፣ ሲንከባከባት፣ ስትንከባከበው፣ ስትወደው፣ ሲወዳት እንዴት ፍቅራቸውን የሚያሳዩበት ታሪክ ሊለጠፍልን ይችላል። ኮሜንት ላይ ወይም ደግሞ የሚሰጡ አስተያየቶች ላይ አንዳንድ ሰዎች ምን ብለው ይጽፋሉ? እስቲ ስትጣሉ ማሳዩን፣ ተጣልታችሁ ደግሞ ችግራችሁ እውነት አይደለም ጥላችሁን እንዴት እንደፈታችሁት መስያሳዩ። የሰው ልጅ ኑሮ ሁሌ ደስታ ብቻ አይደለም፣ ሁሌ ፍቅር አይደለም፣ ጭፈራና ፍቅር አይደለም። ሲሆንም ጣዕም የለውም እንጂ እና አየን በቃ እስከዛሬ አየናችሁ፣ በቃ ትዋደዳላችሁ። ግን ደግሞ ይበልጥ እንድንማርባችሁ እስቲ ተጣልታችሁ ደግሞ ስትታረቁ ቪዲዮ ልቀቁልን። እኛ እኮ በምን መንገድ ፈታችሁ? እሱ ብቻ ሳይሆን እኔ አሁን በጣም እያሳሰበኝ ያለው የሆኑ ሰዎች አሉ ማናቃቸው ከኛ ቤት ሁሌ አክቲቭሊ የሚኖሩ ለምሳሌ የቤተሰብ አባል ሆኖ ስታረጋቸው በቃ የሆኑ ሰዎች ኑሮ ነው ስናይ የምንለው። አሁን ባለፈው የሆኑ ባልና ሚስቶች ስታበላው ስታጠጣው የሚል ነገር አየው፣ ተጣሉ የሚል ነገር አየው። ከዛ በኋላ ደግሞ ሪጆይን የሚል ነገር አየው። ከዛ በማጠብቂው ደግሞ ትልቅ የሜንስትሪሚንግ ሚዲያ ላይ እንግዳ ሆኖ ቀርቦ ታይዋለሽ። በጣም የተቆላለፈ ሰርክል ነው። ስለዚህ ተጽዕኖ ሳታቂው እንደዚህ መሆን እኮ በቃ እንደው ምን ተጀመረ እኮ ፈምስ ሰግጥ የሚልና ምንድነው በጣም አስነዋሪ። ይሄ ማለት ቅጥ ያጣ ወጥ ረገጥ የሆነ ወግ ባህል ትውፊት። እኛ እኮ እንደ ማህበረሰብ
አልተገዛንም ምናምን እያል እንደ ኢትዮጵያዊ ስንኮራ ፕራውድ ስንሆን እኮ ይሄ ባህላችን እየተቀባበል ነው ስላደግን ነው እንጂ ይሄ ቅጥ የጠፋው ነገር እየጮሽ እያመጣሽ እውቅና ማግኘት ራሱ እኮ ሃይ የሚለው ጠፍቷል። በዛ ላይ ፍጥነቱ እኔ አላይም እንኳን ብላ የሆነ ሰው ይልክልኛል እንትና አላየሻትም እንዴት አታያትም እንዴ እኔ አልፈልግም እንዴት አታያትም ተገደሽ ሌላውን ክራይስት ተነው ማህበራዊ ሴቶቻችን እያጣ ያንን ማሳጣት ደግሞ እውቅና እያሰጠ ነው። በቃ እውቅና የሚያገኘው ምን አይነት ባህል ነው ምን አይነት ልምድ ነው እውቅና እየተሰጠ ነው ምን አይነት ቤተሰብ ነው ያ ነው እንደ ትሬት መናነሳው ስጋት አለብን ነው በቃ ስጋት ነው ምክንያቱም ልክ እንደው ሰርተፍኬት ተሰጥቷቸው እንዲያዩ ለበልቡትም እንጂ እኮ የማህበራዊ ተቀባይ በማህበረሰቡ ዘንድ ያላቸው ተቀባይነት እየጎላ ሮል ሞዴል እየሆኑ ነው ስድብ እኮ ላይ በያየን ነው ሮል ሞዴል ስድብ እንትና ዛሬ ገብታለች ግቡ ተብሎ የሆኑ በጣም ደፋር ሰዎች አሉ ነውራችን ነውርነቱን አጣ አይደል ነውር ማለት ምንድነው ነውር የባህል ለውጥ ያመጣ ነውር እንትና ማፈሪያ አጥቷል በቃ ነውሩን አጥቷል በቅርቡ አሁን ለምሳሌ የሆነ ኬዝ አለ በጣም ፈምሻለው የሆነ ታዋቂ ሆኛለው ሬስቶራንቶች አሉኝ ከዚህ መጥቶ ሁሉ ነገር ላይቭ ነበር አይደል በሆነ ቅጽበት ውስጥ ደግሞ ዲቫስቴትድ ሆኛለው እርዱኝ እንትኔን አልሸጥም እንደዚህ የሚል ደግሞ ሌላ ጭወት አለ ያንን ስትረጂ ወጣቱ ምንድነው እርዱኝ አጥቻለሁ እያለ በማህበራዊ ሚዲያ እጅግሩን ይዞ የሚመጣ ጀግና ወጣት የሚረዳ ከሆነ የሥራ ባህልሽ ምንድነው ስለዚህ ምን ረዳውንም ምንና ኢንፍሉዌንሻል ብለን ምናቀርበውንም ሰው አለየንም ማለት ነው ክራይቴሪያ መስፈርቶቹ ምንድናቸው መስፈርቶቹ ለዛ ሰው ኢቭን እነኚህን ሰዎች ራሱ ወደ ሚዲያ አምጥተው በጣም ትልልቅ የሚባሉ ተጽዕኖ ፈጣሪዎች እኮ በጣም አሳዛኝ ሚዲያው ላይ ያሉ ሰዎች በራሱ እውነት ነው ገንዘብ ያስገኝላቸዋል ብዙ ተከታይ ሲኖራቸው ገንዘብን ሜክ እያደረጉ ነው ግን እንደው ማህበራዊ ኃላፊነት የሚባለው ነገር ያን ያህል ዋጋ ማጣት አለበት የለበት አይደል ነገ ያሰውም ልጆች አሉት ቤት ውስጥ የሚከተለው የሚያየው አባቴ ምንድነው ከማን ጋር ነው የሚያወራው እናቴ ሚዲያ ላይ ወጣ ከማን ጋር ነው ያወራች ያለችው ምን ከሰራ ሰው ጋር ነው እናቴና አባቴ ያወሩ ያሉት ልጅ አለ ተከታይ አለ እኛ አንድ ሙዚቃ ከፍተን ራቁት ሆነን አላግባብ የሆኑ ነገሮችን ላያችን ላይ አድርገን እየደነስን እየጨፈርን ቪዲዮ ስንሰራ ነገ ያ ልጅ ይሄን ቪዲዮ አየው እናቴ እቹትና አባቴ ይሄውና ብለው እናትና አባቶቻቸው የሰሩትን ቪዲዮ ወይንም ምስሎች ለጓደኞቻቸው በኩራት የሚያሳዩ ይመስለናል ያስ ልጅ ነገኛን መስመር ነው የሚከተለው ወይንስ ወዴት ነው የሚሄደው ሌላው ሁሉ ትተን ማህበረሰቡን ትተን የኔ ልጅ የኔ ወንድም የኔ እህት በጣም ስናጠበው ማለት ነው ምንድነው የምናሳየው እንትንም እኮ ነው አሁን እኛ ሶስተኛው ዓለም የምንባል ብዙ ነገር የጎደለን ሀገር ነን ቀደም ያልሽው አለ ሀብታችን ሰው የሰው ልጅ ትልቅ ሀብት ነው ተፈጥሯዊ ሀብቶች አሉ ከዛ ደግሞ እየሞከርናቸው ያሉ ብዙ ነገሮች አሉ ግን ይሄ ኃይል እየባከነ ነው 70% የሀገሪቱ ህዝብ ወጣት ነው ይሄ እኛ ያመጣ ነው እንትን አይደለም ጥናት የሚያሳየው ነው አፍሪካ እንደዛ ናት ኢትዮጵያ እንደዛ ናት ይሄንን ወጣት ያን ሁሉ ኢነርጂ በዚህ ነገር ጠምደሽ ካረሽው ነገ መብላት ምንችል ይመስላችሁ ነገ ስራ መስራት ምንችል ይመስላችኋል የባህል ለውጥ በዚህ ልክ ከመጣ ሚዲያ ትልቅ ተጽዕኖ አለው ለኔ እውቅና መስጠት ምን ለሰራ ሰው ነው እውቅና መስጠው መላው ህዝብ እንዲያዩ ስታመጪው ምንድነው የሰራው ምን ሊያስተምር ነው እዛ ቦታ ላይ የሚቀመጠው በየሶሻል ሚዲያው በየቲክቶክ በየፌስቡክ ዛሬ በእንትንኬስ ተዋደድ ቫለንታይን ነገ ደግሞ ጦርነት በሶስተኛው ቀን ታረቅን የሚልን ሰው አመተሽ ምኑን እንዲያወራ ነው እውቅና እንዴት ትሰጪዋለሽ ክራይቴሪያው ምንድነው እንደው ተው የሚሉስ አካል የለም ወይ ሪሊ በጣም አሳሳቢ ነው ይሄ ነገ ሀገር የሚረከበው ትውልድ ትኩረቱን እየቀየር ነው በዚህ መንገድ ማደግ ይቻላል በዚህ መንገድ
ከፍ ማለት ይቻላል። በዚህ መንገድ ከኖርማል አብኖርማል ከጤናማ የአኗኗር ዘዴ ለየት ብለሽ መምጣት እውቅና ያሰጣል። እምነትም እያጣ ነው ሰው እኮ። መረዳት ያለበት ሰው የቱ ነው? ቅድም በአካል ብለናል አይደል? ማህበራዊ አሴታችን አለ። ታያለሽ፣ ችግሯን ትረጃለሽ፣ በዚህ ሳፖርት ብናረጋት ያለሽ ታስተባብሪያለሽ። አሁን ላይ ግን ሚዲያ ላይ የሚመጡት የሚረዱ ሰዎች ለማን ናቸው? ስንቶቹ ናቸው ትክክለኛ ምክንያታቸውን ይዘው የሚመጡት? ትላንትና ጎረቤት ጋር ትላንትና የሆነ ሰው ጋር ሄደው ችግራቸውን አውርተው የሚያለቅሱ ሰዎች አሁን ላይ ሚዲያ ላይ ወጥተው እያለቀሱ ነው። እንግዲህ ያንን ያው ህዝባችንም ርህሩህ ስለሆነ ቀጥታ የመርዳት ሲስተሞች አሉ። ዝም ብሎ አካውንት ታስቀምጫለሽ የመረዳት ነገር ስራ ያጣ ማህበረሰብ ይበዛል ባልሽ እና እንደዚህ አይነት መረጃዎች ደግሞ እንትን ላይ የተጠናውን አይደል 2018 ላይ ኤክስ ላይ የተጠናውን ነው ስናይ ነበረው። በ6 እጥፍ የውሸት ሲሆኑ የመዛመት የመሰራጨት አቅም አላቸው። የውሸት ያንኳኳሉ ስሚኝ ይሉሻል። ከጤናማው ይልቅ እንግዲህ በ6 እጥፍ እነዚህ የሚሰራጩ ከሆነ እንዴት አይነት ነገር ውስጥ እየገባ ነው? ሀሜት እኮ ቶሎ ነው የሚደርሰው። እንደው በድሮም ከዲጂታሉ ስንወጣ መጥፎ ነገር ቶሎ ማን መቼ እንደሚያደርሰው አታውቂም። ጥሩ ነገር ይዘገያል፣ ጥሩ መረጃ ይዘገያል። መጥፎ ነገር ግን በጣም በፍጥነት ለባለቤቱ ጆሮ ባዳ ነው እየተባለ ይደርሳል። እርግጥ አሁን ባለቤቱ ጆሮው ንቁ ነው፣ አይኑም ንቁ ነው፣ ራሱ ነው አክቲቭ የሚያደርገው። ደሞ ይም ተብለሽ ትጋበዣለሽ። ይሄ በጣም ክሪቲካል ነገር ነው። በእኛ ሀገር ኮንቴክስት በጣም ቆም ብለን ማሰብ አለብን። ውስብስብ እየሆነ መጥቷል። ይሄ የሶሻል ሚዲያ ከግለሰብ ዘሎ ሜንስትሪም ሚዲያን ሁሉ ተጽዕኖ እስከ መፍጠር ደርሷል። በቃ እስከ ትልቅ ገስት እስከ ማድረግ ተደርሷል። እንግዲህ የሜንስትሪም ሚዲያ ብዙ ፕሮሰስ ያለበት ሚዲያ ነው። ቤት የበለጠ ታውቂዋለሽ ብዬ አስባለሁ። እና ያን ሁሉ ጥሶ ገባ እኮ በቃ አጓጉል መሆን እያስተዋወቀ መጣ ማለት ነው። ስለዚህ ምንድን ነው ማድረግ ያለብን ለዚህ ነገር? እዚህ ጋር ምናልባት ሳላነሳው ማለፍ ማልፈልገው ነገር የእድሜ ገደብም እየኖሩ አይደለም። እናቶቻችን አባቶቻችንስ እነኚህን የማህበራዊ ሚዲያ ፕላትፎርሞች በጣም እየተለማመዷቸው የመጡበት ሁኔታም አለ። እኔ በፊት አባቴን የማውቀው ወይ መጽሐፍ ቅዱስ ሲያነብ ነው ወይ ተንበርክኮ ሲጸልይ ነው። አሁን ግን አባቴ ቲክቶክ ነው ከፍቶ ሲያይ የሚውለው ብሎ በጣም የሚያዝንና የሚያለቅስ ወጣት አውቃለሁና ሌሎችም እንደዚህ አይነት ተመሳሳይ ታሪኮች ሊኖሩ ይችላሉ። ትልልቅ ሰዎች በእድሜ ገፋ ያሉ ሰዎችም ለእነኚህ ነገሮች ሱሰኛ የመሆን ተጋላጭነታቸው እየጨመረ ነው። ድንቅ ሆኖባቸዋል። ሲዘሉም ታገኛለሽ እኮ ትላልቅ ብለሽ እርሶ አንቱ እንደዚህ አይነት ኮሜንት ታያለሽ እና ምንድነው መልክቱ? ሲዘሉ ሲጨፍሩ አስታውሽ እኮ ነው የሆነ ዝላይቻለሁ ዝላይ ድስትና ምናምን ተይዞ የሆነ አይነት ግን መልክታቸው ምንድነው? አንዳንዴ ግራ ነው የሚገባኝ። እንደው አዘላለልም እኮ አይነት አለ። ስለዚህ የእድሜ ገደብም እያጣ ነው። ተመሳሰልን እኮ ወጣቶች አይደለም ኒዳችን ተመሳሰለ ማለት ነው አይደል? ሜኗችን አንድ እየሆነ መጣ። የጄኔሬሽን ዲፈረንስ የትውልድ ልዩነት በዚህ እድሜ ያለው ሰው ይሄን ይፈልጋል፣ በዚህ እድሜ የሚለው ቀርና ሁላችንም ከልጅ እስከ አዋቂ አንድ ሰዓት ላይ እየቀረብን ነው ማለት ነው። አንድ ሞሶብ ላይ የሶሻል ሚዲያ ሞሶብ ላይ እየቀረብን ነው ማለት ነው። ስለዚህ እንደ ማህበራዊ ሳይንስ ባለሙያ አንድ ስጋት አለብን እንደሚል ሰው እነኚህን ተግዳሮቶች ምናልባትም ትንሽ ሊያግዙን ምርጫችንን መለየት፣ ምርጫችንን ማወቅ፣ የኤሌክትሮኒክስ እቃዎቻችንን ስልካችንን በተለይም ደግሞ የኛ የማድረግ ኃይላችንን እንዴት ማምጣት እንችላለን? አንዱ ነገር እኔ የማስበው ሁኔታችንን መረዳት። አሁን ይህን ነገር እንደ ክፉ ልማድ እያየ ነው አይደለም። ኖርማላይዝድ ያኗኗር በቃ ጤናማ የተለመደ ያኗኗር ዘዴ እንደሆነ እየተረዳ መጥተናል። ስለዚህ ቆም ብለን ማየት አለብን። ምን እያደረግን ነው? ይሄ በጣም ራስን መረዳት ይፈልጋል። የትኛው ደረጃ ላይ ነኝ የሚለውን ነገር ማለት ነው። ቲክቶክ ላይ
2 ሰዓት ዝም ብለሽ ስክሮል ስታረጊ ምትይ ከሆነ አይደለም 2 ሰዓት 30 ደቂቃ ራሱ በጣም ብዙ ነው። ሌሎች ሶሻል ሚዲያዎች ላይ ስታገላብጭ እኮ ማለት ነው ወደዚህ ወደዛ አታነቢው ማገላበጥ ነው። እንትን ምትይ ከሆነ ጊዜሽ ምታጠፊ ከሆነ ቆም ብሎ ማየት ያስፈልጋል። ምክንያቱም ራስሽ እንዲሆኛለው ብለሽ መንገዴ ትክክል አይደለም ብለሽ ራስሽን ካልገመገምሽ ሰልፍ ጀጅመንት ከሌለሽ ሰልፍ አዌርነስ ከሌለሽ ራስሽን ካልተገነዘብሽ ማንም ሰው ቢጮህ እኔን አይመለከትም እናንተና ነው ብለሽ ነው የምትገፊው። እኔ አይደለሁም ኦኬ ብለሽ ነው የምትገፊው። ግን ስልካችን ላይ በጣም በሚገርም ሁኔታ ደግሞ ብዙ አፖች አሉ እኛ ራሳችን ማስተዳደር ካቃተን የሚያግዙ። ለምሳሌ ዩቲዩብ ላይ እኔ ስንት ሰዓት መዋል እፈልጋለሁ የሚከታተሉኝ ማለት ነው። ሲሚላርሊ እሱም ማድረግ እንችላለን። ራሴን እንኳን መረዳት ካልቻልኩ ይነግረኛል። ይኸው በሳምንት በቀን ዛሬ ይሄን ያክል ሰዓት አጥፍተሻል፣ ስክሪን ታይምሽ ይሄን ይመስላል ብሎ ቁጭ ያደርግልሻል። ስለዚህ ሰልፍ አዌርነስ በጣም መሰረታዊ ነገር ነው ብዬ አስባለሁ። በትክክል ማለት እያንዳንዱ ሰው ምናልባትም አሁን እኔ የሚመስለኝ ጉዳቱንም እያወቀ የሆነ ጥቅም አለው ብሎ የሚያስብና ኖርሙን የካደ ሰው አለ፣ ህዝብ ያለ ይመስለኛል። እንደ ኢትዮጵያውያን ኖርም አለን አይደለ? ራይት ሮንግ የምትይው የምትከታዩ ይሄ ጥሩ ነው ይሄ መጥፎ ነው፣ በሃይማኖትም በባህልም በጣም ብዙ ልክ አይደሉም የምንላቸው ነገሮች አሉ። በቤተሰብ ዘንድም ስናድግ ኢቭን እንብላ ስትባይ እኮ ዳይሬክተር ወጥሽ አትበይም አይደል እንዴ? በፊት ስናድግ አዎ ይሄ ኖርማችን ምን ያክል ተጽዕኖ ባህላችን እንዳመጣብን ነው የምናየው። እዛ ጋር አሁን ትክክል ያልሆኑ ተርሞችን መጠቀም የሚያፈምስበት ዘመን ላይ ነው ያለን። ሰግጥ ፈምስ እኮ ነው። ብድግ ብዬ ከኤዱ ጋር መደባደብ ሊሆን ይችላል። ይሄ የኔ ባህሪ አይደለም አውቀዋለሁ። ያንን የመሻማት ያንን ለማግኘት የምናደርጋቸው ነገሮች አሉና ይሄንን ነገር በደንብ አድርገን ሰልፍ ራስን አዌር መሆን አሰስ ማድረግ ማሰብ መቻል አለብን ብዬ ነው ማስበው። ሌላው ጃንክ ነገሮችን ወደ አይምሯችን እየሰበሰብን ነው እያለን ነበርና አሁን ላይ ምናልባትም እንደ ፋሽንም እየታየ ነው ሆዳችንን ዲቶክስ ማድረግ አይደል? ያው ቅጠሉን ብሉና ዲቶክስ አድርጉ ማጽዳት፣ ሆድን ማጽዳት። ስለዚህ ምንመገበውን ነገር ወደ ሆዳችን የሚገባውን ነገር ብቻ ሳይሆን አይምሯችንንም ዲቶክስ የማድረግ ባህል ሊኖር ይገባል። አላስፈላጊ የሆኑ ነገሮችን ማስወጣት፣ ለኔ ህይወት የሚጠቅመኝ በኔ ህይወት ውስጥ ኃይልና ጉልበት ያለው ነገር ብቻ የመሰብሰብና ትራክት የማድረግ አቅሜን ማጎልበት የሚችልልኝ ነገር ለመውሰድ ዲቶክስ መደረግ ይችል ይሆን አላውቅም። ይሆናል። በጣም ብዙ ጥናት ብዙ ነገሮች የሚያሳዩት በዚህም በሶሻል ሚዲያ በተለኛ ሀገር ዘግይቶ ወደ ገባው ግባ ሰለጠነው ዓለም ብዙ የአእምሮ ጤና ሴንትሮች ብዙ ወጣት ልጆችን እያከሙ ነው። በጣም ከባድ ሆኖባቸው አንዳንዶቹ ሀገሮች ደግሞ ባን ያደረጓቸው የሶሻል ሚዲያ ፕላትፎርሞች አሉ። እንደኛ ገና ነን። ከገናነቱ ነው ደግሞ ዘለን እየዋኘን ያለ ነው። ግን ዲቶክሳው ይደረጋል። እንደውም አእምሮኮ በቃ ትልቁ የሰውነታችን ስንማር ልጆች እና ማስተር ነው አይደል? በቃ አእምሮ የሰው ልጅ አእምሮን ከሳተ ሌላው ነገር ሁሉ በደመ ነፍስ የምታደርገው ነገር ነው። ስለዚህ ቅድም ያለው ሰልፍ አዌርነስ አለ። አሁን ያልሽው ለምን ያን ነገር ለምንድን ነው የማየው? ሁሉንም ማግበስበስ አስፈላጊ ነው? እኔ በኔ ማለት በኔ ስታተስ ዲዘርቭ የማደርገው እኔን የሚመለከተኝ የትኛው ነው? ከዛ ውስጥ ደግሞ የቱን ስንት ሰዓት ላጥፋ? እርግጥ ካለመድነው ሴፍ ዞን መውጣት ቀልድ አይደለም። ግን ሌላ አክቲቪቲ ደግሞ ፕላን ማድረግ አለብን። ስፖርት ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል። ግቢያችን ውስጥ የሆነች አንድ አበባ ተክሎ እሷን ለ30 ደቂቃ መንከባከብ ሊሆን ይችላል። ትንሽ ጋዜጣ ማንበብ፣ መጻፍ ሊሆን ይችላል። ካሰብንበት ቀላል ነው። ግን መጀመሪያ ተረድተነዋል ወይ? ምክንያቱም የትምህርት ተጠያቂዎች ነን። ጥቅሙ ላይ ፎከስ ማድረግ አለብን ማለት ነው። መጠቀም ነው ያለብን እንጂ እንጠቀምብን መፍቀድ የለብንም። ድሮ ስለ መጽሐፍ ስታነሽ እንደውም አንድ ትዝ ያለኝ ምንድነው በፊት ታላላቆቻችን አንድ መጽሐፍ ሲፈልጉ ተሰልፈው ነው አይደል? ተሰልፈው 1 ሰዓት ምናምን
ተራ በተራ ነው የሚጠቀሙትና አሁን ላይ በጣም ብዙ መጽሐፍቶች ብዙ እውቀት የሚያመጡ ቤተሰብ የሚገነቡ ጥሩ ሀሳቦች አሉ እና እነሱ ላይ መርጠን ጊዜ ገድበን እሱ ላይ ፎከስ ብናደርግ ጥቅሙን እንጂ ጉዳቱ ላይ እንትን አንልምና እሱ ላይ ነው ስትረስ አድርገን መሄድ ያለብን። ተጽዕኖ ፈጣሪ ናቸው ብለው የሚያቀርቡም ሰዎች የማህበራዊ ኃላፊነታቸውን መወጣት አለባቸው። አንድ ሰው ተሳድቦ ብዙ ላይክ ብዙ እንትን ስላገኘ ብዙ ፎሎየር ስላገኘ እንደ እንትን ማምጣት የለብንም ወደ ማህበረሰቡ። በጣም ዛሬ እንግዲህ በጣም ወሳኝ በሆነ ሁላችንም በሚመለከት ጉዳይ ላይ ነው ስንወያይ የነበረው። ስለዚህ ዛሬ መወሰን አለብን። ዛሬ አሁን የቱ ጋር ብለን ራሳችን ሌብላችን የቱ ጋር እንደሆነ ማወቅ አለብን። ዛሬ ራሳችን አይተን አክሽን ውሳኔ መስጠት አለብን። ምክንያቱም ያለን ቀን ዛሬ ነው። ዛሬ ይገደናል። ነገን አናውቅም። ትናንትም አልፏል አይደል እንዴ? በቃ ስለዚህ ዛሬ ውሳኔያችንን ማስተላለፍ አለብን። ይሄ ነው የኛ ሀሳብ።